የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኢትዮጵያ እግር ኳስ ችግር ምንድነው በሚል ኤፍኤም አዲስ 97.1 ከአድማጮች ጋር የቀጥታ ስርጭት ውይይት ሲያደርግ ነበር የቆየው። የኢትዮጵያ ብሔራዊ ቡድን ሰሞኑን በነበሩ የዓለም ዋንጫ ማጣሪያ ጨዋታዎች ላይ ከግብጽ ጋር ከመሸነፉ በፊትና ከዚያ ከሽንፈቱ በኋላ ደግሞ ባሉ ቀናቶች እጅግ መነጋገሪያ ርዕሰ ጉዳይ ሆኖ መቆየቱ ይታወሳል። ይሄ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጨዋታዎች የመጀመሪያ ድሉን 5 ጨዋታ በኋላ 6ኛ መርሃ ግብሩን ጅቡቲን 6-1 በሆነ ውጤት ሲያሸንፍ ነበር ያሳካው። ብሔራዊ ቡድኑ ማግኘት ከሚገባቸው 18 ነጥቦች 6ቱን ብቻ ያሳካ ነው። እዚያ ምድብ ላይ ግብጽ 18 ነጥብ ይዛ ወደ ዓለም ዋንጫው ለማለፍ የተሻለ መንገድ ጀምራለችና የኢትዮጵያ ብሔራዊ ቡድን በውጤት ረገድ በጣም የተዳከመ ዓመታትን ሲያሳልፍ ቆየ። ባለፉት 31 የፉክክር ጨዋታዎች 5 ብቻ ጨዋታ ነው ያሸነፈው። በንጻሬ ስንመለከተው በሬሾ 16% ጨዋታዎቹ ነው ካለፉት 31 መርሃ ግብሮች ያሸነፈው። 16ቱን ደግሞ ተሸንፏል። ከግማሽ በላይ። የኢትዮጵያ እግር ኳስ ችግር ምንድነው? የብሔራዊ ቡድኑ ችግር ምንድነው? እንዴትስ አሸናፊ ብሔራዊ ቡድን እንገንባ በሚል ተከታታይ ስራዎችን ኢቢሲ ሲሰራ ቆይቷል። ኤፍኤም አዲስ 97.1 እና ኢቢሲ መዝናኛ ትላንትና በቀጥታ ስርጭት ከአድማጮች ጋር ውይይት ነበራቸውና ብዙ ሀሳቦች ነበር የተነሱት። መምህር ይስሐቅ ለቆነኝ ከወላይታ የኛ ብሔራዊ ቡድናችን በጣም ጀግና ጠንካራ ብሔራዊ ቡድን አለን። ነገር ግን አሁን አንተ ስታስበው የኛ የኢትዮጵያ ብሔራዊ ቡድን የተቸገረበት ዋነኛ ምክንያት ምንድነው? ከሜዳ ውጪ ስለሚጫወት ይሆናል እኔ በእኔ ግምት። ስለዚህ አሁን ተማሪዎችን ካለ ትምህርት ቤት ማስተማር በጣም ከባድ ነው። ትምህርት ቤት ሳይኖር ተማሪዎችን ትምህርት ቤት ሂዱ ማለት በጣም ከባድ ነው። እንደዛው ነው እኛ ኢትዮጵያ ብሔራዊ ቡድን ካለ ሜዳ እየተጫወተ ወደ ሌላ ሜዳ ሄዶ ማሸነፍ በጣም ከባድ ነው በእኔ ግምት። ሆኖም ኢትዮጵያ ብሔራዊ ቡድን ደጋፊ ስለሆነ ሁልጊዜ ሄዶ ተሸንፎ ሲመጣ ውጤት ሳገኝ ሲመጣ ያው እኛንም እዚህ ቢያንስ ሀሳብ ይመጣል። ግን ለሚቀጥለው ጊዜ ኢትዮጵያ ብሔራዊ ቡድን ሜዳዎች ተስተካክለው ኢቭን አፍሪካም ቻንም ሆነ ሌላም ቢስተካከል የሚለው ሀሳብ አለኝ። ይታረክ ባላለው ካርባምንት ሀሳቤ ኢትዮጵያ ተጫዋቾች ውጭ ላይ ብዙ የሚጫወቱት አሉ አይደል? እነሱን አምቶ ቢያጫውት ደስ ይለኛል። ደግሞ የሜዳ ችግር ቢቀረፍ ሁለቱ ቢቀረፍ የኢትዮጵያ ብሔራዊ ቡድን እንከራው ነው ይጫወታል ብዬ እገምታለሁ። በጣም ደስ የሚል ድል ነበር። ከመጀመሪያው ከግብጽ ያስተማረን አንዳንድ ሽንፈቶችን ለቀጣይ ድሎች ወሳኝ ናቸው ብዬ ከተማርኳቸው አጋጣሚዎች መካከል አንዱ ነው። በተለይ ተጫዋቾቹን በጣም በቁጭት እንዲጫወቱ ነው ያደረጋቸው እና ሁሉ ጊዜ ደግሞ ሽንፈት ማለት ለቀጣይ እንትን ማለት ሳይሆን ትምህርት እንደሆነ የተማርኩበት ነውና አንዴ ትራክ ውስጥ ከገባን ድረስ በትራኩን ለማስቀጠል ሁሉም ተረባርበን ብንሰራ በሶሻል ሚዲያዎችም በተለያዩ መንገዶች ብናበረታታ ነገ ብዙ ነገር ልናይ እንችላለን ብዬ አሰብነው መስጠት ነበር። ከነዚህ ሀሳቦች ባለፈ ሌሎች በርከት ያሉ አስተያየቶች የተሰጡበት ነበር። የኢትዮጵያ ብሔራዊ ቡድን ከሜዳ ውጪ በመጫወቱ እንደ ምክንያትነት ያነሱ አሉ። ከሀገር ውጪ ያሉ የኢትዮጵያ ዘር ሀረግ ያላቸው ተጫዋቾች እንዲመጡ መፍትሄ ይሆናል ብለው የጠቆሙን አሉ። ሌሎች ደግሞ ኮስተር ያሉ አስተያየቶችም አሉ። እንደውም የኢትዮጵያ ብሔራዊ ቡድን አሁን ካለበት ስብስብ ፈርሶ እንደ አዲስ መሰራት አለበት፣ ከክልሎች ምልመላው መደረግ አለበትና ሌሎች ደግሞ በብሔራዊ ቡድኑ ሽንፈት ምክንያት ህዝቡ በተለይ እግር ኳስ ወዳዱ ህዝብ እንዴት ያለ ስሜት እየተሰማው እንደሆነ ያጋሩን የተወሰኑ ሀሳቦች አሉ። እስቲ እነሱ እናድምጥ። በናትሊን ዝናኔ ካራ ግን ብሔራዊ ቡድኑ ባለፈው ከግብጽ ጋር ያደረገው ጨዋታ በጣም የአጥቂ ችግር ነበረበት እና አሁንም ብዙ ወጣቶች አሉ ውጭ ላይ የሚጫወቱ እነሱ ተጠርቶ እነዚህ ልጆች ሲሳተፉበት ደስ ይለኛል። በተረፈ ሰው እንደብሻው እንደዚህ አይነት ኮሚቴ አሰልጣኞች ተቋቁመው ጥሩ ልጆችን ነው በፌዴሬሽኑ ቢመራ ጥሩ ነው ብዬ ወስዳለሁ። እናሳጅን ጋሻው በዛ ጾታ ካራው ምንጭ ነው የምደውለው። ብሔራዊ ቡድን ነው ሁልጊዜ ቆረቆራለሁ። ምንድነው የመጀመሪያው የአፍሪካ ዋንጫ መስራች ሀገራችን በዛ ወቅት ያለው ክለብና የአሁኑ ያለው ክለብ የተለያየ ነው። ስለዚህ ሁልጊዜ በውጤት አንገታችን የደፋን መኖር የለብንም። አመራረጡ እንዴት ነው ከየት ነው የሚመረጠው ተብሎ ሁልጊዜ የምናየው አንድ ፊት ነው። የተለወጠ ተጫዋች የለም። ስለዚህ ቡድኑ ዘላለም ከወራ መጡ ሀገሮች ከኛ በልጠው እኛ ወደ ኋላ ነው የምንሄደው። እንዳለ የብሔራዊ ቡድኑ ፈርሶ ከክልሉ ከታዳጊ ቡድኑ ተመድምሎ ነው እንጂ አሁን 29 ዋንጫ እናዘጋጃለን ብለናል። ስለዚህ እንደዚህ አይነት ደካማ ቡድን ይዘን መርስ ስለሌለብን ምርጫው እንደገና ሆኖ ቡድኑ ፈርሶ እንደገና ከታዳጊ ከታች ተመልምሎ መካሄድ አለበት እንጂ ሁልጊዜ ውጤት አልባ ሆነ መኖር የለብንም። ስለዚህ ስንት ወጪ ያወጣን ሌላ ሀገር የተጫወትን ውጤት አልባ ሆነን ህዝባችን በሞራል መነካት የለበትም። የብሔራዊ ቡድን ድል ለሀገር ህዝብ ተነሳሽነት የአሸናፊነት ስሜት መፍጠር ይሄ ያለ ነው። ብሔራዊ ቡድኑ ሲያሸንፍ እንደዚህ ያሉ ስሜቶች ይሰማዋል። ደግሞ ሽንፈቶቹ ተቃራኒውን ነው የሚፈጥሩብህ። ብስጭት፣ እልህ፣ መጎዳት እነዚህ ስሜቶች ይፈጠራሉና አሸናፊ ብሔራዊ ቡድን የሚያስፈልገው እንደው ብሔራዊ ቡድኑ እንደው ተራ ሆኖ አሸንፎ እንዲቆይ ብቻ ሳይሆን
ህዝቡ ጭምር ስሜት ውስጥ ስነ ልቦናውን ልዩነት መፍጠር ስለሚችል ነው። አሸናፊ የሆነ ስነ ልቦና መፍጠር ይችላል። ኳስም በጣም ያስፈልገው ለዚህ ነው። የሰውን ስነ ልቦና ለመገንባት እንደገና ሞራልም ለማነሳሳት በጣም ነው ይጎላል። ትክክል። ደግሞ ብዙ ገንዘብ የሚንቀሳቀስበት የስፖርት ዘርፍ ነው። ከ5 ዓመት በፊት የተሰራ ጥናት ከ2 ቢሊዮን ብር በላይ በአመት በሀገራችን እግር ኳስ ይንቀሳቀሳል። አሁን እስከ 3 ቢሊዮን ብር ድረስ የሚሆን ገንዘብ በሀገራችን እግር ኳስ እንደሚንቀሳቀስ ነው የሚታሰበው። የእግር ኳስ ተጫዋቾች በወር ከ600 እስከ 700 ሺህ ብር ደሞዝ ያገኛሉ። ነገር ግን አሸናፊ የሆነ ብሔራዊ ቡድን ለመፍጠር አሁን ድረስ ተስኖናል። በነገራችን ላይ ዛሬ የኢትዮጵያ እግር ኳስ ፌዴሬሽን በጽህፈት ቤቱ በእነዚህ የዓለም ዋንጫ ጨዋታዎች ዙሪያ ጋዜጣዊ መግለጫ ሰጣለሁ ብሏል። በሽንፈቱ እና ደግሞ በድሉ ስለነበሩ ጉዳዮች ሞሮኮ ስለነበራቸው ቆይታ ያነሰሉናል። ወደ ሌላኛው የስፖርት ዘርፍ እስቲ እናምራ። አትሌቲክስ በጣም በተቃርኖ የቆመ ነው። ለሀገራችን ውጤት ትልልቅ የሚባሉ ስኬቶች እንዲመዘገቡ ምክንያት የሆነ በገንዘብ ረገድ ደግሞ የኢትዮጵያ እግር ኳስ የሚያየውን አይነት ገንዘብ በአይኑ እንኳን ውል ብሎ የማያቅ የኢትዮጵያ አትሌቲክስ ነገር ግን በውጤት ረገድ አንገታችንን ቀና እንድናደርግ ምክንያት የሆነ ትልልቅ የሚባሉ ድሎች በዓለም አቀፍ መድረክ የተመዘገቡበት የኢትዮጵያ አትሌቲክስ ሰሞኑን ከአትሌቲክስ ፌዴሬሽኑ አመራሮች ደግሞ ከአትሌቶችና አሰልጣኞችም ጋር ቆይታ ነበረን። ይሄንን ደግሞ ያመቻቸልን ናንጂንግ 20ኛው የዓለም አትሌቲክስ ሻምፒዮና የኢንዶር የቤት ውስጥ ውድድር ተካሂዶ ነበርና ጥሩ ውጤት ተመዝግቦ ነው የተመለሱት አትሌቶች። ከፌዴሬሽኑ ፕሬዚዳንት ኮማንደር ስለሺ ስህን ከቀድሞ አትሌት ጋር ቆይታ ነበረንና ከስለሺ ጋር በነበረን ቆይታ አዲሱ አመራር አዲሱ የፌዴሬሽን ስራ አስፈጻሚ ኮሚቴ ለአትሌቶች እገዛ ምን ለማድረግ አስበዋል፣ የበለጠ ለውጥ ለማምጣት ምን ሊሰራስ ነው እየተዘጋጀ የሚገኘው ስል ጥያቄ አቅርቤ ነበረ። ተከታዩን ምላሽ ነው ኮማንደር አትሌት ስለሺ ስህን ምላሹን እንዲህ ባለ መንገድ ሰጥቶናል። ለእኛ ለአትሌቶቹ ወይም እየሮጡ ላሉ ልጆች ለነሱን ችግር ማቃለል ነው ያለብን እንጂ ችግር መሆን የለበት። እዚህ ከምርጫ መስፈርት ጋር ተያይዞ ከአሰልጣኞች ምርጫ ጋር ተያይዞ ከማዘውተሪያ ስፍራ ጋር ተያይዞ ከቪዛ ጋር ከተለያዩ ነገሮች ጋር ተያይዞ ችግሮች እንዳይፈጠሩ ቀድሞ መስራት እንደሚያስፈልግ ያው እናቃለን፣ ተዛይም ተረድተናል ማለት ነው። በሚዲያ ማውራት ወይም ደግሞ ሳይሆን በቃ ቀርበን አትሌቶቹ ጋር ያለውን ችግር ለመፍታትና በሚመቻቸው መልኩ ትሬኒንጋቸው እንዲያደርጉ በሚመቻቸው መልኩ እንዲወዳደሩ በሚመቻቸው ቦታ ላይ እንዲወዳደሩ ነው ያደረግነውና ለኦሎምፒክ አሁን ነው መዘጋጀት ያለብን። ለዓለም ዋንጫም እንደዛውና ችግሮችን ሌላውም አካል ተገንዝቦ ሌሎቹ አሁን የትራክ ችግር የለባቸውም። እነ ጃኮብ አሁን 3500 የሚያሸንፈው በስንት ዶክተሮች ታጅቦ እንደሚሰራ እንዴት እንደሚሰራ ይታወቃል። እኛ ደግሞ ያን ማድረግ እንኳን ባይችል ትንሿን ነገር ለማሟላት ጥረት ማድረግ አለብን። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ነው ይህንን ያሉት። ድጋፍ እንደሚያስፈልጋቸው ያነሳሉ። የሀገራችን አትሌቶች በቂ ባልሆነ የመወዳደሪያና የዝግጅት ስፍራ እጦት ምክንያት የሚገባቸውን ውጤት በትልልቅ ዓለም አቀፍ መድረኮች ለማሳካት እየተሰናቸው ነው የሚገኘው። ለነገሩ የማዘውተሪያ ስፍራ የመወዳደሪያ ስፍራ እጦት የአትሌቲክሱ ብቻ ሳይሆን የእግር ኳሱም ትልቁ ችግሩ እንደሆነ ይታወቃል። ብሔራዊ ቡድናችን ተሰዶ ነው ጨዋታ እያደረገ የሚገኘው። ይሄንን ችግር የአትሌቲክስ ፌዴሬሽኑ የውድድርና ተሳትፎ ዳይሬክተር አቶ አስፋው ዳኘን አነጋግረናቸው ነበር። እሳቸው እኛ በአትሌቲክስ ፌዴሬሽን በኩል ለማሻሻልና ለመለወጥ መስራት የሚገቡንን ስራዎች እንሰራለን፣ ነገር ግን መንግስት ማዘውተሪያ ስፍራና መወዳደሪያ ስፍራዎች ግንባታ ላይ ይበርታልን እያሉ ነው። ጠንካራ ስራ መስራት አለብን። እኛ እንደ ፌዴሬሽን እንሰራለን። እንደ መንግስት የማዘውተሪያ ስፍራዎችንና ፋሲሊቲዎችን የማወዳደሪያ መሳሪያዎችን ማዘጋጀት አለበት። በተለይ ትራክ መዘጋጀት አለበት። ከምንም በላይ ሌሎች እነ ታይምትሮኒክስና የመሳሰሉትን ፌዴሬሽኑ በራሱ ሂደት የሚያሟላቸው ነው የሚሆኑት። ትራክ ግን ከፌዴሬሽኑ አቅም በላይ ነው። በመንግስት ደረጃ የሚሰራ ነው። እኛ አንድ ትራክ አይደለም የምንፈልገው፣ 3-4 ትራክ አዲስ አበባ ውስጥ ሊኖር ይገባል። ከ10 ሺህ ያላነሰ አትሌት ነው አዲስ አበባ ውስጥ ያለው። የት ሄዶ ይሰራል? አትሌት ተመጋጋቢ ነው። አጭር ርቀት የሚሰራው ወደ መካከለኛ ርቀት ያደርጋል። መካከለኛ የሚሰራው ወደ ረጅም ርቀት ያደርጋል። ረጅም ርቀት የሚሰራው ወደ ግማሽና ወደ ማራቶን ወደ ጎዳና ይወጣል። አሁን ግን ትራክ ባለመኖሩ ምክንያት የመካከለኛ ርቀት አትሌቶች የ5000ና 10000 ዘለው ወደ ጎዳና እየወጡ ነው ያለው ትራክ ስለሌለ። ስለዚህ ይህ በዚህ እንዳይቀጥል በአገር ደረጃ ትራኮች ሊሰሩ ይገባል። የማዘውተሪያ ስፍራዎች ሊበራከቱ ይገባል የሚል እምነት አለኝ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።